ተናሽጥልን እንደምሰነበታችሁ ሳምንታዩን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደናንተ እናደርሳለን እንድትከታተሉን ግብዣችን ነው አሁን የምገኘው የሚድሮክ እህት ኩባንያ የሆነውና ኢትዮ አግሪሴፍት የአበባ እርሻ ግቢ ውስጥ ነው የምገኘው እናም እዚህ ተገኝተን የዛሬ ውሎ አዳራችንን ልናደርግ ነው ማለት ነው እንግዲህ እዚህ ግቢ ውስጥ በርካታ የአበባ እርሻዎች እንዳሉ ነው የተነገረኝና የአበባ ሂደቶች ምን ይመስላል ከጅምሩ እስከ መጨረሻው ያለውን ባለሙያዎቹን ያያገዝኩኝ ወደናንተ ማደርስ ይሆናል እናንተ ብቻ ከኔ ጋር ሁኑ ያየውትን የቀናኝን በሙሉ ወደናንተ አደርሳለሁ የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው ገብረስላሴ ተፈራ አብሮኝ ነው አብራችሁን ሁኑ እኔ ጓዛለሁ ቻው ቻው ከና ከበሩ ራሱ ደስ ይላሉ ሁሉ ነገራቸው ተነስተልኝ እግዚአብሔር ይመስገን ደናነሽ እግዚአብሔር ይመስገን ይሄ ኢትዮ አግሪሴፍት የአበባ እርሻ ማዕከል ነው አይደል አዎ እንደው አንዳንድ ነገሮችን ማየት ፈልጋለሁ ላግዛችሁ አብሬ የአበባ ሂደቶች ምን ይመስላሉ ሚለውን ማወቅ ፈልጌ ነበር ሚቻል ከሆነና አብሬያችሁ በሆነ ይቻላል ግን ኬት እንደመጣችሁ ማወቅ ያስፈልጋል እኔ ከኢትዮጵያ ቴሌቪዥን የመዝናኛ ክፍል ውሎ አዳር የተሰኘ ፕሮግራም አለኝ ከዛ ነው የመጣሁትና እንግዲህ አይቼ ድካማችሁን እኔም ለህዝብ ማሳየት ነው የምፈልገው አበባን እንዴት ይንከባከባሉ ሚለው አይ እንደሱስ ከሆነ ጥሩ ነው ግን ያው ከመጀመሪያው ጀምሮ ለማየት ከተፈለገ ከችግኝ ጀምሮ አለ ቦታ ላይ እዛ ሌላ ቦታ አለ እዛ አይተን ያው እዚ ምን ያህል እንደደረሰ ማየት ይቻላል እሺ አጅምሩ ከዚህ አይደለም እኔ ጀምሩ ከሌላ ስራ ነው ማየት ከፈለሽ ከመጀመሪያው ነው ያልሽኝ ነው አዎ እንደዛ ነው እሺ እዛ ማየት ከፈለሽ ያው እንደኛው ተመሳስለሽ አልባሳቱን ለብሰሽ ማየት ትችያለሽ ችግር የለም መተኝን ሁሉ አደርጋለሁ ስለፈቀድሽልኝ ደስ ብሎኛል እሺ እናቴ እሺ ይሄ የመጀመሪያ ችግኝ የሚዳቀልበት ቤት ነው ችግኝ የሚዳቀላል እሺ ፕሮፌሰር ተስፋዬ አረጋባላል እሺ ምንድነው እዚህ ክፍል ያለው እዚህ ክፍል ያለው መሰለሽ የግራፍ አበባ የምናዳብቅበትና ግራፍ የምንሰራበት ነው አሁን ይሄ በዱድ ይባላል ዲፓርፕል የሚባል አበባ ነው እና አሁን ሲመጣልን እኛ ምን አደረግን ይሄ አይኖቹ እና ያለን ይሄን እንቆርጣለን እቺ የተመረጠች የአበባ ዘር ነች እንግዲህ እቺን እናዳቅላለን እዚች ጋር ደግሞ አይን አላት ብሎ እሱ መርጦ ቆርጧታል እቺን ተተናታል እሱ በእጁ ይዟል ሌላ እስቲ ከዚች እስከዚች ደግሞ 5 ሴንቲሜትር ነው የምንጠብቃቸው 5 ሴንቲሜትር 5 ሴንቲሜትር እንጠብቃለን ከዚህ እንደገና ደግሞ ስንቀርጥ በከተሩ ግማሽ ሚሊ እንቆርጣለን ምንድነው አሁን የሚደረገው ይሄው እንደዚህ አርጋ አስተካከለች በጣም ነው የሚገርመው ተመልካቾቼ እንደምታዩዋቸው ናቸው ሁለቱን ማያያዣ ነው ይሄ ላስቲክ እንግዲህ ተመልካቾቼ ባለሙያ እንደነገረችኝ ይሄ ስታዩት ዝም ብሎ ማንኛውም ከአካባቢያችን የምንቆፍረው አፈር አይደለም ከውጪ ድረስ ነው የሚያስመጡት ከኮኮናት ተክል ነው የሚገኘው ይሄ አፈር ብላኛለች እንግዲህ ይሄ ከኮኮናት የሚገኘው አፈር ላይ ደግሞ ቀያሽው አይደባልቃሉ ለምንድነው ብያት ነበር በዚህ በሲኒዎቹ በመንከትበት ጊዜ ውሃ እንዲይዝ ያደርጋል አየርም ውስጡ ይዘዋወራል ብቻውን አይደለም የሚሆነው ብላኛለች እንግዲህ ይሄ ነው ከዚህ ነው አንድ ብሎ የጽጌረዳ ውበት የሚጀምረው ማለት ነው አሁን ምንድነው የምናረገው ነው እናንቺ እዚህ ላይ ማለት ነው እሱ ላይ እንዳለ ይሞላል ይሄ ላይ ሉምላው ዝም ብለሽ እንደዚህ ትሞያለሽ እንደዚህ ወይኔ አይባክንም አይ አሳይሻለሁ አይባክንም ስለሚቀየርለት ወይኔ ኩፕሲኒዎች የተሸፈኑ ሁሉ አይሸፈኑም ይወጣሉ እንደዚህ ካደረጉ በኋላ አፈሯ እንዳትወድቅ እንዳትባክን ደግሞ ይሄው የቀረችው እዚህ ትራገፋለች ይቺ ባዷን ተመጣለች ማለት ነው ልክ ነኝ አይደል አዎ ሞላች በቃ ጽጌረዳ አሁን እዚህ አምጥተን እንፈረፍርና እዚህ ለሁለት ቀን ዘፈዝፈዋለን አይሲዩን ከ0.4 እስከ 0.6 እስከሚሆን ድረስ እዚህ እናቆያለን ካቆየን በኋላ ላይ ኮኮቢቱን ምን እናደርጋለን ሲኒ እናመጣለን ኮኮቢቷ ራሱ የቷ ናት ኮኮቢት ማለት ይሄ አፈሩ ነው አፈር አይደለም ኮኮቢት ነው አፈር ቢሆን
አፈርና ይለያል አፈር አሁን ብናደርገው እየማማ ይሄዳል ይሄ ግን እንደ ስፖንጅ ኮኮቢት ነው የሚመጣው ከኬንያና ከኢንዶኔሺያ ነው የምናገኘው ከውጭ ነው የሚመጣው ሀገር ውስጥ የለም እና ኮኮናት ከሚባል ዛፍ ነው የሚገኘው የኮኮቢቷን እንትን ታያታለሽ ቀዳዳዎች አሉ ባዶዋን ስትሆን እቺት ቀዳዳ አላት ባዶ ቀዳዳ መኖር አለባት እንግዲህ እቺ ሆርሞን ናት ተብያለሁ ይሄንን ስር እንዲያወጣና እድገቱ እንዲፈጥን እቺ ዋነኛዋ ቅመም ናት ማለት ነው ስለዚህ እንደዚህ ትነካለች በቃ ወደ ላይ መሄድ የለባትም በዚህ አሁን በነካሽ አሁን ያለ አይደለ በዚህም ስር ይወጣበታል ይሄንን ያስነካሹ ቦታ በሙሉ በጎንም ስር ሊያወጣ ይወጣል ብሎኛል ስለዚህ እቺን መትከል ነው እንግዲህ በዚህ መልኩ የጽጌረዳው ችግኝ ተተክሏል እኔ እንደዚህ ተተክሎ ይበቅሎ ስራ አውጥቶ የሚተከል መስሎኝ ነበር አይደለም ገና ሂደት አለውና አንቺን ለማሳየት ነው ነይዘሽ ብሎኛል ባለሙያው እንዴ ጽጌረዳ በዚህ ስሮቹ ካልወጡ በስተቀር ከዚህ ክፍል አይወጣም እዛም ብንሄደው ምን ስር የለውም ምን ይወጣው ልግበናል እስከ 30 ቀን እዚህ እንጠብቃለን ከ30ኛው ቀን መተን ይሄን ሆርሞን እናያለን ሙቀት ተስተካከለ ከሆነ በ20 ቀን ማውጣት እንችላለን አሁን አንዳንዴ ምን አለ የአበባ ዘሮች አሉ ሹቱ ቶሎ ይወጣልሻል ሹቱ ይወጣና ስሩ እንግዲህ ማለት ሹቱ ሲለን ይሄ ከዚህ የሚወጣው ከዚች ቁጥቋጧ ስር እዚች የምትወጣው የምትበቅለዋ ወደ ላይ ከፍ ትላለች የሷን እድገት ያዩና ከስር ደግሞ ለመትከል እዚች ጋር ደግሞ መጀመሪያ እኔ ነጭ ነገር ያስነካዋት ሆርሞን ደግሞ አድጋ በዚህ ስር መውጣት አለበት ከዚህ ክፍል ለመውጣት ይሄ ሂደት ስታሌለ ድረስ እቺ እዚች ቁጭ ብላ ሂደቷን ትጠብቃለች ማለት ነው አበባዬ እዚሁ ቀረች ማለት በቃ እንግዲህ ከ30 ቀን በኋላ ስትመጪ እንሰጣለን ስም እንጽፍበታለን እሺ አሁን እንዴ እሺ ነው የሚለው ሂደቱ ግን በጣም ወይኔ እንዴት ያምራሉ እነዚህ 20 ቀን ሞላቸው 20 ቀን ሞልቷቸው አሁን ቀደም አንቺ የተከልሻት አበባ ይቻት እቺ አሁን እዚች ጋር ታበቅላለች ያልከኝ እንደዚህ ነው የምትበቅለው በቃ እንደዚህ ወጣለች ደስ አበባ እርሻ ሲባል ጽጌረዳ እንደው ዝም ብለን ቅንጥስ አርገን ይዘን ይመስላል እያንዳንዱ ህፃን ልጅ በሉት ህፃን ልጅ ጡት ጠብቶ ተኝቶ ተነስቶ ምን ብዙ ሂደት አለ አይደል እነሱም እንደዚህ ናቸው እና ከዚህ ጀምሮ ያየው ያለውት እስካሁን ድረስ የሰራተኞቹን ጠንካራነት ነው ያየው ያለውት በጣም ይሰለቻል በያስባለው እነሱ ግን እንደ ልጃቸው ነው እየተንከባከቡ ያሉትና ሲያስረዱኝ ራሱ እያንዳንዱ ነገር የሚገርም ነው ና ጽጌረዳ አበባ መንገድም ላይ ሳይ አነሳለሁ ከዚህ በኋላ ድካሟን ያያየውኝ ነው ማለት ነውና በጣም ደስ ብሎኛል እቺ እንዴት እንደበቀለች አየው ደግሞ በዚህ አላበቃም ይሄንን አይተከልም ሌላ ክፍል አለ እዛም ታያለሽ ተብያለሁ ይሄ ሁሉ መታዩት ቦታ ተሰጥቶት ነገም ይበቀል ነው እቺ በቃ ራሷን ችላለች በቃ ራሷን ችሏል ወደ ውብ መንደር ልትሄድ ነው ጽጌረዳ ልትሆን ነው ስለዚህ ወደዛ ትጓዛለች ማለት ነው እንግዲህ እያንዳንዱ ሂደት ምን ያህል አድካሚ እንደሆነ ነው እያዩ ያለውት እዛ ከፍተኛ እንክብካቤ ያለው እዚህ ደግሞ በቃ ወደ ጉርምስና እየመጣ ነው ማለት ነው ራሱን ችሏል አሁን አየሩን ተላምዷል ምንም ሙቀት ምናምን አያስፈልገውም ከዚህ በኋላ ልንተክለው ነው የምንወስደው ማለት ነው እዛ ደግሞ ሌላ ታላላቆች አሉት ሂደቱን ጠብቆ እዛ ይተከላል ማለት ነው እንዴ ኪናት እንደዚህ ሆነችው ትላላችሁ እንደዚህ እንቡጥንቡጦቹን ስታዩ የሚደረግለት እንክብካቤ ግን የሚገርም ነው በጣም ጽጌረዳ እንደዚህ ተለክታለች አሁን እዚች ውስጥ ይገባል ማለት ነው ከዚች ነው ማውጣው ከዛ እንዴት ነው ያረክሽው እሷን ጫንጫን ከዛ ማውጣት ከዛ እንደዚች አንደስ ይዘሽ ወይኔ ጉዴ ከዛ ልትከላት እዛው እንዴት ወዴት ነው ፊቷችኛዋ ወደዛ ነው መዞረው እቺ ወደዛ ወደዚያ እንደዚህ ማለት ነው እቺኛዋ ያበዋሹትና እቺ ወደዛ ፍለፊት ነው ሞን ያለባት ስለዚህ አሁን እንደዚች ያንዳንዷን ደከመኝ የለም ለክተው ነው የሚተከለው ብዙ ማጎርጎድም አያስፈልግሽም ብዙ አታጎርጉጂ ብላኛለች እንትኗ ውስጧ እንዳትገባቺ እሺ አሁን እቺን ነው የሚይዘው እሷ እንዲህ ታነቃንቂና ታውጫታለሽ እስቲ አሁን የተባልኩትን አለረዳት ልወጣ እስቲ ከዛ እቺ ወዴት አርጊ ነው ያለች አሁን እቺ ወደ አንቺ ያለ ለፊቷ ወደ እኔ ትዞራለች አሁን ትክክል ናት አይደል አንቺ ወደ እኔ ወደ አንቺ ማለት ነው
ማንኛውም ነገር መጀመሪያ ከስር ካልተንከባከቡት ውጤት መጠበቅ አይቻልምና ሰራተኞቹ ያየሁት እንደዚህ ነው ሁሉም ጎንበስ ቀና ያያሉ ለቅጠሏ እንኳን ሲጨነቁ አይቻለው አንድ ነገር ፍሬው መብላት ሳይሆን መጀመሪያ ከስር መሰረቱን ማሳመር ነው ያሉት በጣም አባባላቸውን ወድጀዋለሁ ከዚህ በኋላ ደግሞ ምንድነው የምናረጋው ገመዱን ጎትቼ እኔ ላግዝሽ እሺ የገመዱ ማስቸጋሪ ነው ለምንድነው ግን ከስር ነው የሚጠጣው ምትኝ ካለ ወደ ላይ ኮና አበባውን አናቱን በሽታ እንዳይነካው ለዛ እየተፈራ ከቤንዱ በታችን የሚታጠቡ ወደዚህ ስትሄጂ እየተጠነቀቅሽ እዚህ አበባው ላይ አናቱ ላይ እንዳታደርጊ አናቱ ላይ ከሆነ ወይኔ ውሃውን ቀንሽልኝ ይዞኝ ሊሄድ ነው ወይኔ እኔ እኮ ሞያ ስለሌለኝ ነው ራሴ ወይኔ ጉዲ አበባቸው ኮሽ እንግዲህ ወይኔ እንዳልወድቅ ዛሬ እዚህ ውስጥ ነይ ተቀበኝ ወይ ጉዲ ከተበላሸ እዚህ አካባቢ አበባ ነይ በዛ አይበዛ አይደለም በዚሁ ነው ወይኔ ጉዲ አፈሩ ተሸረሸ እና ይለፈኝ አሳልፊኝ ከበሮ በሰው እጅ ያምር ሲይዙት ያደናግር ይባላል ቀላል መስሎኝ ነበር ገመዱን የጎተትኩት ውሃው ራሱ ይዞኝ ነው የሚሄደው በቃሽ ዝጊ ቤት ጋር ልዝጋልሽ ዝጊ ወይ ተንፈሳል ነይ እናቴ በጣም ይከብዳል አው ይጎተታል ውሃው በጣም እንደዚህ ቀላል ይመስላል እንጂ በጣም ከባድ ነው ስራው ጽጌረዳ እሺ እንግዲህ አሁን ግሪንሃውስ ምርት የሚሰበሰብበት ግሪንሃውስ ነው ነጭ ብቻ ነው ማየው አው ነጭም የተለያየ ከላይም ሌላ ክፍል አለ ያውን እዚህ ያለው ነጭ ብቻ ነው እዚህኛው ግሪንሃውስ ያለው እቺኛዋን አይኗን አታጠፊያት እቺኛዋን ዝም ብለሽ እንደዚህ አድርገሽ እንዴት ቆርጫታለሽ ማለት ነው ከዛ እንዴ ስትይዝ አትወድቅም መቀሷ እንዴት ይዛታለች ከዛም በኋላ ይሄንን እዚህ እጅሽ ላይ ትይዣለሽ ማለት ነው እንደገና ትይዣለሽ አዎ አለ ጓንት ያው ስላልተጠቀምኩ ነው እዚች ጋር ገልብጫ አንተኑ መቀስሽን እንደዚህ ያርግ ከፍ እዚች ጋር ልጫና ታክ ወይኔ ደስ የምትለው ደግሞ ከመቀሷ አትወድቅም አዎ ይሄንን ታዲያ እንደዚህ የምቆርጥበት ምን መሰለሽ እዚህ ጋር ተመልሶ እነዚህ አይኖች ሌላ እንደዚህ ያወጣሉ መልሶ ይተካል እንጂ አንዴት እንደተቆረጠ እንደዚህ ተቆርጦ አይጠፋም ለምንድነው ግን ሳያችሁ ሴቶቹ ናቸው የሚቆርጡት ወንዶቹ ለምን ያግዟቸው ወንዶቹ ብዙን ጊዜ እንደዚህ አይነት ስራም ይሰላቻሉ ሴቶቹ ናቸው ያው ሴቶች ብዙ ነገር ለምን ቻዮች ስለሆነ ጥንቃቄ የሚፈልጋል አዎ ለጥንቃቄም ያው ልጅን የሚንከባከው አብዛኛው ሴት ልጅ ስለሆነ ታው እንደሱ ብላችሁ አታበላሿቸው አብዛኛው ሴቶች ነን ወይኔ ጉዴ ወጋኝ ወይኔ ልብሴ ላይ ሆኖ ተሰካ ነይ ሂጂ ሌላ ቁረጪ እንደገናም ደግሞ ሄደን እናያለን እነዚህን ማለት እናልፋቸዋለን ገና ያደረሱትን ማለት ነው በቃ እንደዚህ ፈክተዋል ይያላችሁ መደዳ እየሄዳችሁ ቁርጥ የምታረጉ መስሎኝ አይ እንደሱ አይደለም ስቴጁን እየታየ ነው ታይቶ ነው ስለዚህ እንደዚህ አበቦች ፈኩ በቀሉ ተብሎ ብቻ ባለሙያዎች ገብተው ከውስጥ ባገኙት ቦታ አይቆርጡም አንድ ጥንቃቄ ያስፈልጋል ዝቅ ብለው ነው የሚቆርጡት በደንብ በአይናቸው አይተው ተመልሶ ይተካል ዝም ብሎ ዋናውን አናቱን ቆርጦ መጣል አይደለም ይሄ ለ5 አመት ድረስ ይቆይ እየተካ እንደዚህ ስለዚህ መጀመሪያ ያላችሁን ክብካቤ ላይ ነው ትልቅ ነገር የምትሰሩት ማለት ነው ረጅም አመት ፍሬ ለመቀበል በቁመቱ ልክ ረጅም ነው እንደዚህ አጠር ደሞ ነው ረዘም አርጋ የቆረጠችው እንደዚህ ከፍ ብሏል እነዚህ አጫ የኔ የትኛው ዋጋ ልክ ነው አሁን አንቺ በረጅሙ በኩል ነሽ ማለት ነው ወገጅ እንደወገኝ እንደዚህ ወደ ምርት ክፍል ይሄዳል እዚህ ረጅም ሰዓት ማቆየት አይቻልም ውሃ ከተንበታል በዚህ መልኩ ይሄዳል ማለት ነው ይብቃው አይደል ይሄ አሁን ውሃ አርገና በቃሽ አሁን እነዚህን አበባ ቆርጠን መተን እዚህ ውስጥ ይገባል ማለት ነው አይደል ወይኔ ጉዴ ችተና አይሻት ያት በቃቻው ቆንጆ ነች ስቴጇ ወይኔ ግን ተመልካቾች ሾኩ እንዴት እንደሚዋጋ
በዚህ መልኩ አበባዎቹ ተቆርጠው ይመጣሉ። ቁመት አላቸው አጭርና ረጅም ተብሎ ይለያል። እንግዲህ እኔ ያመጣሁት የትኛውን አይነት እንደሆነ ደግሞ ትለይልኛለች። እስቲ ያው አሁን ይሄ ምንድነው? አጭር ነው ረጅም ነው የሚባለው? አይ አጭሩን ይዘሽ የመጣሽው በቃ አሁን እዚህ ባሊ ውስጥ ተከቸዋለሽ። ዋላ እጄ እንዳታስበይኝ። ትክክል ነኝ? ቀስ እያልሽ ወይኔ ጉዴ እጅሽን ጽጌረዳ የራሷ የሆነ መዓዛ አላት። አይ ጽጌረዳ አንቺ ጽጌረዳ ማዛሽ ያማረኝ በሾሁ ተከበሽ መውሰድ አስቸገረኝ እኔ ቢወጋኝ ምን ቢለኝም እንዲህ ውበቷን ሳይ በጣም ተደስቻለሁና ይሄ ግጥም ያንሳታል። ለሰራተኞቹ ራሱ አድናቆት ነው ያለኝ። ጽጌረዳ እንድትሆን የነሱ ጉልበት አለበትና ጉልበታቸውን ይባርክ ከማለት ውጪ ምንም አይደለም። ይሄን በምን ልትወስዱ ነው? እንደዚህ ላይ ለሚሆን ቦታው እዚህ ሩቅ ስለሆነ እና ይሄ ሀዲድ ነው የሚባለው በሀዲድ ነው የሚሄደው ማለት ነው። እዚህ ሀዲድ አለ። በሀዲዱ ላይ ቀጥታ ተሽከርክሮ እዛ ምርት የሚቀበሉበት ቦታ ላይ ይገባል ማለት ነው። ይሄ ጉልበት ቀነሱ ማለት ነው። ስለዚህ በሀዲዱ እንዴት ይዞት እንደሚሄደው ነው የምናየው። እስቲ ጀምሪ ዘይድ። በቃ እዚህ ጋር ይቆምና እዚህ ያነሳን ወደ ውስጥ እናስገባለን ማለት ነው። ወይኔ ቅዝቃዜው የት ጋር ነው? በቃ እዚህ ጋር ይሄው እዚህ ቀይ ያለበት ቀይ ጋር ይሁን። ኧረ እኔም አብሬ እንዳልቀዘቅዝ ግን እንደዚህ ይላሉ እንደዚህ ስታያቸው በጣም ቅዝቃዜ ያለ እንጂ ተመልካቾቼ ውጡ አይሉም። ፍሪጅ ነው ግን ተለቅሞ የመጡት በሙሉ ወደ ፍሪጅ ገብተዋል። እዚህ ፍሪጅ ያለበት ክፍል ውስጥ ብዙ ማውራት አይቻልም። ግን አበቦቹ ከቅዝቃዜው ጋር ምን አይነት ውበት እያሳዩ እንዳሉ ያያችሁ ነው። እኔ እጅግ በጣም ነው ደስ ያለኝ። አበባ እያንዳንዱ እንቅስቃሴው ከባድ ነው የሚሆነው። ጽጌረዳ በቃ እሺ አስካሪ ያለውን እዚህ ውስጥ ያለውን እኔ ጨርሻለሁ። ከዚህ በኋላ ያለውን እሷ እህቴ ታሳይሻለች እዚህ የሚሰራውን ስራ በሙሉ። እንዴት ነሽ አስካለ? ደህና ነሽ? እኔ ዓለም ፀሐይ ይባላለሁ። እንግዲህ ለዓለም ፀሐይ አስረክባኛለች። ዓለም ፀሐይ ደግሞ እዚህ ምንድነው እየተሰራ ያለው ሚለውን ወደ እናንተ ምናደርስ ይሆናል። እዚህ ከደረሰ በኋላ ምንድነው የምናረጋው አስካለ? ጓንትሽን ታረጊያለሽ። ለምንድነው እሾሃማ ስለሆነ ጽጌረዳ በባህሪው ሾክ ሊወጋሽ ይችላል፣ አደጋ ሊያጋጥምሽ ይችላል። ስለዚህ መጀመሪያ ሴፍቲ ቀድማል። ስለቅም ራሱ ወቅቶኛል። ትክክል አልተጠነቀቅሽም ነበር ማለት ነው። ሴፍቲ ፈርስት። እንግዲህ ተመልካቾቼ ጽጌረዳ ከውበቷ ጎን ለጎን እሾክ አላትና ቶሎ አትገኝም። ስለዚህ መከላከያ ተብያ አድርግ ያለው አው ከእግሩ ከፍ ብለሽ ሶስት ቅጠል ድረስ እንመለምለዋለን። ያ ለምንድነው የሚጠቅመው? ደንበኛው አበባውን ሲገዛ ሲይዘው ጉዳት እንዳይደርስበት ማለት ከነሾኩ ነው የሚወርደው ስትመጪው። ይሄ እንዳለ እንደዚህ ስታረጊው ይወጣል። አየሽ? እሾኩ ከዚህ ላይ ይወርዳል ማለት ነው። እንደዚህ ታረጊያለሽ። ቅጠሉ ግን ብዙ አይነካም። ምክንያቱም ቅጠሉም አንድ ውበት ነው። ቅጠሉ እንዳለ ከተራገፈ ውበቱ ይቀንሳል። ከ3 እስከ 5 ቅጠል ያለው ከስር ከተቆረጠበት ከ2 እስከ 3 ቅጠል ያለውን እንመለምላለን። አበዛው በቃ ጥሩ ነው። አሁን በቃ ልጭ ማድረግ አልቻልኩኝም ግን አይ ጥሩ ነው። እንደውም እንደ ጀማሪ አይደለሽም። ጎበዝ ነሽ። ይበቃል። እናንተ አንዴ ትሄዳላችሁ። እኔ ግን በቃ ይበቃል። ቅጠሉ ከረገፈ በኋላ አበባው ቁመቱ ይለካል ብለኛል። አሁን 50 ነው። ልክ እንዳቀማመጡ እዚህ ጋር 40 50 60 70 እያልሽ ትሄጃለሽ። አላይሽበትም የሆነ ልዩነት? አንገቱን ስለዚህ ይሄ ትንሽ ጠማማ ነው። ይሄ ለደንበኞቻችን ጥሩ ኳሊቲ ስላልሆነ ይሄንን እንተዋለን። ለምን አበባው አንገቱ ጠማማ ወደዚህ ተጣማለች። እንደዚህ አይነቱ ነው። አበቃቀሉ ራሱ ወደዚህ ዞሯል። ጥራትም ደግሞ አንድ መስፈርት ስለሆነ ስለዚህ ወደዚህች እናረጋታለን። አሁን ለአውሮፓ ደንበኞቻችን የምንለካው
50 ሴንቲሜትር ከሆነ 52 ላይ 60 ከሆነ 62 ላይ 40 ከሆነ 2 ሴንቲሜትር ጨምረው አውሮፓ ሲሆን እዚህ ተሰርቶ ከሄደ በኋላ እነሱ እዛ ሪፍሬሽ የሚያደርጉበት ሌላ ፍሬሽ ከት ይኖራል። አዎ ያቺ ፍሬሽ ከት 2 ሴንቲሜትር ናት። እሷን እንትን ለመጠበቅ እዚህ 2 ሴንቲሜትር ጨምረን ነው የምንለካው ማለት ነው። ቁመቱ ረዘም ያለው የበለጠ ተፈላጊነት አለው ማለት ነው። አዎ ትክክል ነው። ቁመቱ በጨመረ ቁጥር ዋጋውም እንደዛው እየጨመረ ይሄዳል ማለት ነው። ይሄ አንድ ባንች አበባ ይባላል። አንድ ባንች 10 ስቴማ ያለው ይሄ እንደሚደረግበት ምክንያት አበባ ወጋሽም ይሄን ያወለቅሽው በዚህኛው አይሰራም። ይሄ ለለኪዎች ብቻ እዛ ጋ ነው እሾኩ እንትን የሚለው ከባድ ነገር የሚኖር እዚህ ጋር ንብረታችን እዛ ጋ ነው መቅረት ያለበት። ሻልጎበታችን ቁርበት ተብሏል። እውነትሽን እሺ እየገባኝ መጣ ማለት ትክክል ነው። እሺ ቆንጆ ናት። ከተላም በቃታ እንግዲህ 9 ደርሻለሁኝ። በርስ አንድ ይቀርሻ አንድ ናት የምትቀረኝ ቱን አራሪፍ በርች እንደዚህ ችን ያርክሽ ሳብ አድርገሽ እንደሱ እስቲ ነይዩ ትንሽ ርቀትሽ እንዳላበላሽ ወደ ውስጥ ከተንጋደደ ግን አንቺ ነሽ አይንጋደድም። አይዞሽ በቃ አሁን በዚህ በማያያዣ ታያይዣለሽ። በቃ ርቀቱ አሁን ጥሩ ነው። አንቺም ወደ ውስጥ አታስገቢ። ይሄን እዚች ጋርና እዚች ጋር ነው ታያይዥ። አጣ አላት ግን አበባ እንዴው በጣም ስለዚህ አሁንስ ጥሩ ሰርተሻል። አይ ያምራል። ቆንጆ ነው የሰራሽ። ይሄ መጠበቂያ ነው። እንደዚህ ሆኖ አበቦቹ ምንም እንዳይነካቸው ካርቶን ከመግባታቸው በፊት ድጋፍ ነው የሚሰጠው። ግን ቀላል አይደለም የአበባ ስራ። ይሄ አሁን ይሄ ቦታ የምታየው የመጨረሻው የአበባው ጥራቱ የሚገመገምበት ቦታ ነው። ምንድነው የሚያደርገው? ከዛ አበባው ተሰብስቦ የሰሩትን እዚህ ጋር ይመጣለታል። እሱ በሚፈለገው ደረጃ ነው ወይ የተሰራው የሚለውን ያያል። የሁሉም ጭንቅላት እኩል እንትን ላይ መሆን አለበት። ቁመቱ መዛባት የለበት። ቁመቱ እውነቱን ነው። ግማሹ ከፍ ግማሹ ወደ ላይ ነው፣ ግማሹ ወደ ታች ነው። ስለዚህ ይሄ አልፈም እኩል ደረጃ መሆን አለበት። ስለዚህ እቺን የሰራችው ጋር ተሄዶ ቁጥሩ አለ 6 ቁጥር 6 ቁጥር እንደገና ፈታሽ ስሪ ነው አይደል? አዎ ሰየቷና ነይ እንስጣት። ነይ አበባሽ ወድቋልና ፈታሽ ስሪ ተብለሻል። የቷ ናት? ነይ ወደዚህ ነው። ይሄ ቁጥር 6 አበባሽ ወድቋል። አንዱ ከፍ አንዱ ዝቅ ብሏልና እንደገና አልተስተካከለም ተብለሻል። ይሄ የተለመደ አሰራር ስለሆነ አታመልጥም ማለት ነው አይደል? ቅርም አይላቸውም ያስተካክላል ማለት ነው። ሄደን አስተካኪ ተብለሻል ብለን ሰጥተናል። መልእክቱን አድርሰናል። ይሄም እንደዛው ነው። ይሄም አሁንም እንደሱ ነው። እቺ ይሄም 7 ናት። 7 ቁጥር ደግሞ እዚህ ከኋላው ያለች እናቴ እንኪ ስጦታ። አንቺም ቅደም ተከተሉን አበላሽተሻል። ስለዚህ እንደገና አስተካኪ ተብለሻል። እሺ 2 አገኘን ማለት ነው። ስለዚህ እነሱ ቢፈጥኑም እዚህ ጋር ይያዛሉ ማለት ነው። ይያዛሉ። ምንም አይነት ዲፌክት የሌለው በሽታ የሌለው ጉዳት የሌለበት ተመርጦ ነው ማለፍ ያለበት። በቃ እዚህ ጋር ፋይናል ነው። ይሄ ለክቶታል 50 ሴንቲሜትር ላይ ይለካና ቆረጥ እንዳልመታሽ። እዚህ ጋር የሚቆረጠው ሻርፕ የሆነ ስሙዝ የሆነ መቆረጥ ነው። እኩል ሁሉ ማሰሩ ምስቴ እግሩ እኩል ነው ማለት ነው። እኩል መሆንም አለበት። መጨፍጨፍ የለበትም። ምክንያቱም ከዚህ በኋላ ጉልበት ይጠይቃል። ግን ይሄ ነገር አይደል ብዙም አይደለም። በወረቀቱ ሳይሆን አበባዋ ካለችበት ነው። አስተኪ አሁንም ትጠጋ ትንሽ በቃ አሁን እንደዚህ ይደረግና ይሄ ባለ 60 መሆኑ ነው አይደል? እዚህ ጋር ደግፍ ነሽ። እዚች ጋር ነው ደግፍ የሚይዘው። ጽጌረዳ ቅድም የነገርኩሽ በጣም ያልፈኩት በዚህ ደረጃ የሚገኙት ለአውሮፓ ገበያ
አዎ ኤሮፕ የሚሄዱት ናቸው ቀስ ብሎ የሚፈካ ማለት ጊዜ ጠብቆ እስከ 15 ቀን ድረስ ባዝ ላይፉ እንዲረዝም እቺ እንደዚህ የፈካችው ቶሎ ትሄዳለች ይሄው ለሚድል ኢስት ቀደም ያልኩሽ ለመካከለኛው ምስራቅ የፈካው እነሱ ቶሎ ለጫራታ ላይ አያወጡትም ከፈኩ አበቦች ጋር መዋል እንዴት ነው ደስ የሚለው በቃ ለአይምሮ ትልቅ እርካታ መስጠት ነው ተበሳሽቶ ሰው ቢመጣ እንኳን እነዚህን አይቶ ከነዚህ ጋር መዋል እንዴት ውስጥ የአይምሮ ደስታ እንደሚሰጥ ነው ያየሁት አሁን ስዟዟር ከተለያየ ያነሳዋቸውን አበቦች ለገብረ ስላሴ ልሰጥ ነው እባክና እስቲ በጣም አመሰግናለሁ እስኪ እነዚህ አበቦቹ የመጨረሻ ጉዞ ነው የሚያደርጉት እኔ ደግሞ ከተለያየ አበቦች ያነሳውትን አበባ ሸልሜ ያለው ለማን ነው ግምሰጠው እኔ እናቴ ነው ተረተረ የለው ደግሞ ለዚህ ነው የተለያየ ከለር አርጌልሃለሁ ደስ አይሉ በጣም ቆንጆ ውሏችን እንዴት ነበር በጣም ቆንጆ ነው አመሰግናለሁ እኔም አመሰግናለሁ ይቀዘቅዛል ይቀዘቅዛል እና የማሸጊያ ክፍል ነው እኔ መጨረሻውን የጥራት ቁጥጥር ካለፈ በኋላ በሚፈልገው መጠን በካርቶን ውስጥ እንደዚህ ይደረጋል ምን ያህል ግን ይዛል እዚህ ካርቶን ውስጥ ያለው ምን የሚባለው ቫራይቲ ነው ቤላሮዝ ይባላል ሌንግዙ ምን አይነት ነው ቁመቱ ባለ 50 ሴንቲሜትር ነው ኳንቲቲው በዚህ ቦክስ ውስጥ ምን ያህል አለ 260 ስቴም አለ እንደዚህ ባለ 1026 ማለት ነው ኮዱ ለየትኛው ሀገር እንደሚላክ ለየትኛው ደንበኛ እንደሚላክ ይጻፍበታል የሚሄደው ሀገር እየተጠቀሰበት ይደረደራል ግን እኛ ብዙ እዚህ አንቆይም ወንዶቹ ናቸው እንደዚህ ፓክድ የሚያደርጉት የራሳቸው የሆነ አልባሳት ከነኮፍያቸው ሸፍነው ቅዝቃዜ ስላለ ይሰራሉ እኛ እዚሁ አብረን እንዳንቀዘቅስ ቶሎ እንውጣ እነሱ ልብስ ለብሰዋል እንዴት ነው የሚከብደው እንግዲህ ተመልካቾቼ ይህ የምታዩት ተደከመበት አበባ በዚህ መልኩ ውበቱ ተጠናቆ ወደ ጉዞ እየሄደ ነው ማለት ነው ይህ የሚደረድሩበት የአበባ ማቀዝቀዣ መኪና ነው ፍሪጅ ነው አሁንም ከዚህ ከፍሪጅ እየወጣ ወደ ፍሪጅ መኪና ነው የሚሄደው እንግዲህ የምትመለከቱት ወደ ኤርፖርት ተጓዥ ነው ማለት ነው የተለያዩ አውሮፓ ሀገሮች ውስጥ ይሰራጫል የድካማቸው የመጨረሻ ውጤት እዚህ ነው የሚጠናቀቀው ማለት ነው ስለዚህ እያንዳንዱ መተጋገዛቸው ቅብብሎሹ ዛሬ አምርቶ ውጤታማ የሚሆኑበት ነገር ነገ ለእያንዳንዳቸው ህይወት መቆያ ናትና እያንዳንዷን ሰዓታቸውን በአግባቡ ይጠቀማሉ ይሄ በጣም ነው ደስ ያለኝ እኔ ሞከርኩኝ ከበድ ይልሻል በሚል አዩኝ እንግዲህ ጎረምሶቹ እየጫኑ ነው ያለው እና በዚህ መልኩ ወደ ኤርፖርት ይጓዛል ማለት ነው ባየውት ሂደት በጣም ተደስቻለሁ መልካም ጉዞ ይሁንላችሁ ስራችሁን ጨርሱ እሺ እሺ ድሪባ ማር ይባላል ሁሉም ፕሮሰሱን ካየም በኋላ ተረፈ ምርቶች በየግሪን ሃውሶቹ ተሰብስቦ ይመጣሉ እነዚህን የተሰበሰቡ ተረፈ ምርቶቹን በመፍጨት ወደ ኮምፖስት እንቀይራለን ማለት ነው ዋና አላማው እኛ ትኩረት አድርገን የሰራነው ከአካባቢ ብክለትና የተፈጥሮ ማዳበሪያ አዘጋጅተን ጥቅም ላይ እናውላለን ወይ ደግሞ የአፈር ለምነትን እንጨምራለን ማለት ነው ተመልካቾቻችን የዛሬውን ውሎ አዳር ወደ እናንተ ስናደርስ የነበረው በኢትዮ አግሪ ሴፍቲ የአበባ እርሻ ማዕከል ተገኝተን ነበር እንግዲህ የነበረን ቆይታ እጅግ በጣም አስደሳች ነው 13 አይነት ጽጌረዳዎችን እዚህ የአበባ እርሻ ማዕከል ሆለታ የሚገኘው ማለቴ ነው ተመልክተናል አበባ በአንድ ሰው የሚሆን አይደለም ሁሉም የየራሱ የክፍል ድርሻ አለውና መጨረሻ ላይ አብቦ ታሽጎ ወደ ውጪ ተልኮ የስራቸው ውጤት ህዝቡ ጋር ሲደርስ ምን ያህል ደስተኛ እንደሚሆኑ ከፊታቸው ላይ ተመልክቻለሁና እኔም የነበረኝ ቆይታ በጣም ተደስቼበታለሁ ሰራተኞቹን ሁሉ በዝግጅት ክፍሉ ስም ከልብ አመሰግናለሁ የነበረኝ ቆይታ ይሄን ይመስላል የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው ደግሞ ገብረስላሴ ተፈራ አብሮኝ ነበር ሳምንት ሌላ ቀጠሮ ያዙልን የዛሬ ስንብቴ ይሄው ነው ደህና ሁኑ ጽጌረዳ